ሀቡዬ ስላገኘሁሽ በጣም ደስ ብሎኛል። የኔ ታሪክ ማለት ከዚህ ቀደም እያሰብኩ ማፍጠኛ ላይ ላርገው። በጣም ዝግም ያለ ነው ድምጿ። በመጀመሪያ ይሰማል ድምጿ ይሰማል። ኦኬ። እና ግን ማፍጠኛ ላይ ላርገው። እኔ እስከ መጨረሻው አድርጌዋለሁ አይፓዱን ድምፁ። ኦኬ ነበር ብዙ ሰዎችን የማማከር ጊዜ አላገኘሁም እና ክስተቱ ምን መሰለሽ፣ እኔ ባለትዳር ነኝ፣ አንድ ልጅ አለኝ እና ባለቤቴ በጣም ነበር የማከብረው፣ በጣም ነው የምወደው፣ እሱም እንደዚሁ ነው። እና መጀመሪያ ወደዚህ ወደ ስደት ስመጥቼ 2 ዓመት ሰርቼ ተመለስኩኝ። 2 ዓመት ሰርቼ ስመለስ በመሀል ቤት ሰርተን ነበረ። የአንድ ሰፈር ልጆች ነን እና ወዶኝ ተፈቃቅደን ነው በቤተሰብ የተጋባ ነው። እና ስደት እስከምመጣ ድረስ በሱ ደሞዝ ነበር የምንተዳደረው። መልካም ሰው ነው። ገንዘብ ይኖረኝ አይኖረኝ፣ ስራ ይኖረኝ አይኖረኝ የማውቀው ጉዳይ የለኝም ነበረ። በጣም እውነት እሱ ተቸግሮ ለእኔ ነበር እንትን የሚለኝ ማለት ነው። ያለ ደሞዝ ምናምን ለእኔ ነበር የሚያስረክበኝ። እኔ የፈለኩትን እሰጠዋለሁ። በመሀል ልጅ ተፈጠረ። ልጅ ሲፈጠር ያው ኑሮ ሲከብድ በአንድ ሰው ደሞዝ ወደ ስደት መጣሁ። ወደ ስደት መጥቼ ቤት ሰራን። አንዳንድ ሀብቶችን አተረፍና ተመልሼ ገባሁ። ተመልሼ ስገባ ብር ሰጠሁት። 80 ሺህ ብር በሱ አካውንት ይህንን ብር አስቀምጥልኝ። እንዴ ይህን ታሪክ ሰምተነዋል እንዴ? እራሷ ገብታ ነው የሰማነው ነገሮች አሟልቼ አይደል? እኔ አላስታውስም፣ ግን እዚህ ቀደም ገብታ አስታውስኳት። እኔ እራሷ ገብታ አይደለ ጋይስ? ሰምተነዋል እያሉ ነው እንጂ ቮይስ አልሰማንም እኛ ከዚህ በፊት። አንድ ነው ታሪክ በጽሁፍ ነው ያነበብኩላችሁ። ይቺ እራሷ ገብታ ነው የተወያየ ነው አይደል? የበሬ ምናምን ነገር። ታዲያ ድጋሚ ለምንድን ነው የጻፈችው? እዚህ ተናግራ መፍትሄ ያላገኘች ድጋሚ ፈልጋ ነው እንጂ አይደል? ገብታ ነው ወይስ ከዚህ ከፍችው ነው? አምናት ሹር አላስታውስም። እሺ ወደ ሌላዋ እንሄዳለን። የዚች ድምጿ ሞቅ ያለ ቢሆን። ሰላም ሀቡ፣ እንዴት አመሸሽ? ይሄ የምን ቻናልሽ እንደሆነ አላውቅም። በመጀመሪያ ይቅርታ። አጋጣሚ ቲክቶክ ላይ በላይ ቴሌግራም ቻናል ላይ መስላሽ የሚገባው እና ምንድልሽ ፈልጌ ነው፣ ከይቅርታ ጋር እርዳታሽን ፈልጌ ነው። እህቴ ከመጣች 3 ወር ሊሆናት እና ስልክ ከለከሏት ማለት ነው። አይ ይሄ ፕሮግራም እናንተ ብትሆኑ ምን ታደርጋላችሁ ነው? የመዳም ቤት ችግር የደላላ ችግር አይደለም። እህቴ ከመጣች ይህን ገስት ላይ ገብተሽ ነው ማሪ የምትናገሪው። እየሰማሽ ነው እዚህ ጋር ይህንን ችግር ገስት ላይ መተሽ ነው የምትነግሪኝ። እኔ ቴሌግራምን የሰጧችሁ ለዚህ ፐርፐዝ ብቻ ነው። መወሰን ያቃታችሁን ነገር፣ የጨነቃችሁን ነገር እዚህ ጋር መታችሁ መናገር የማትችሉትን ነገር እንድትናገሩበት ነው የሰጧችሁ። አሁን እዚህ ጋር አንዷ ልጅ ወይም አንዱ ወንድም ሊሆን ይችላል ደጁ ነው የሚለው። ሀቡዬ ሰላም ላንቺ ይሁን፣ ታጋሽ ነኝ፣ በጣም ምክርሽን ፈለግኩ ጊዜ ካገኘሽ። ታዲያ በምን ጉዳይ ልምከር ወንድሜ? ዝም ብዬ ምን ብዬ ልምከር? ምንም ሳጽፍ ምክርሽን ፈልጋለሁ። ከዛ ስንካ ምክር ልበል ዝም ብዬ? መጀመሪያ እኮ ችግሩን መንገድ መጻፍ አለብህ አብረክ። ደግሞ ለምክር ሳይሆን እናንተ ብትሆኑ ምን ታደርጋላችሁ? እናንተ ለመወሰን የከበዳችሁ። ኦኬ ቀጣይ ሰላም ጤና ይስጥልኝ ሀቢባዬ፣ የምወድሽ እህት እንዴት ነሽ? ደህና ነሽ ወይ? ካሉ ሰላም መልካም ነው እግዚአብሔር ይመስገን። እናት በጣም የማደንቅሽ መጀመሪያ እና አሁን ነው አጋጣሚ ሀቢባ በሚለውን ትንሽን ገብቼ ቴሌግራም ላይ ላደምሽ የቻልኩት። ወይም ዞሮ ለማለት እሞክራለሁ እናት እና እኔ ባላለኝ የልጅነቴ በጣም የምወደው የምንዋደድ ባላለኝ ሀቢባዬ እና አብረን ብዙ ቀጥልናል። ብዙ ለፍቻለሁ፣ ብዙ ወንጀለታለሁ። አብረን ሀገር ላይ ኖረናል። የእሷ ግን ማፍጠኛ ያስፈልገው። ልጅቷ ኦልሬዲ ቀልጣፋ ናት። እና እሱ ከተጋባን ቀን ጀምሮ 1 ዓመት ኖርን በትዳር ተጋብተን ሁሉ ነገር ጨርሰን 1 ዓመት ኖርን። ከ1 ዓመት በኋላ ኦልሬዲ እሱ ምንም ሳንጠቀም ልጅ አልተፈጠረም ነበር። አጋጣሚ እኔ ማመመኝ፣ በቃ ይሄን ነገር እስቲ ልሂድ ሄጄ መለወጥ አለብን ልጅም እስካልመጣ ድረስ ቢያንስ ትንሽ ሰርቼ እመጣለሁ ብዬ ወደ አረብ ተሰደድኩኝ። ሰድጄ 2 ዓመት ሰራው። በጣም ነው የሚወደኝ፣ በጣም ነው የሚወደው እና በ2 ዓመት ውስጥ ምንም አንድ ቀን ተጣልተን አስከፍቼውም አላውቅም። ኦልሬዲ እሱ እንዳለኝ ነበረ የምሆነው። በጣም ስለማፈቅረው የልጅነቴ ባሌ ነው እና
2 ዓመት ስኖር ሀቢባዬ ጌታ በሚያውቀው እግዚአብሔር በሚያውቀው የ2 ዓመት ብር ልኬለት ይህንን እሰራለሁ ይህንን አደርጋለሁ እያለኝ ቦታ ምንም በቃ እያልኩኝ ከቤተሰቡም ላወራ ብዙም እንትን አይደለም አላወራውም እና አምኜ 2 ዓመት ሰራው እንደምንም እየታመምኩም። ከዛ በኋላ 2 ዓመት ሰርቼ እሱ ምንም ያደረገልኝ ነገር የለም እና አጋጣሚ ሰዎቹ ጥሩ አልነበሩ። በቃ አገር ገብቼ ማየት አለብኝ ብዬ አገር ገባሁ። ስገባ የሚኖረው ከእናቱ ነው። ተከራይተን የምንኖርበት ቤት ወጥቶ ከእናቱ ተጨምሮ ከእናቱ ነው የሚኖረው። ይህንንም ነገር አልነገረኝም ነበረ። አጋጣሚ ድንገት ገባሁ። እኔ ሰዎቹ ትኬት ቆርጠውልኝ ጨርሼ ስገባ ምንም ነገር አላደረገም። እሺ ሶኬ እሱንም በጣም ስለምወደው ይቅር ብዬው ምን አደረግ ጠየኩት። በቃ እንደዚህ አድርጌ ነበረ ተከዳው፣ እንደዚህ ሆንኩ፣ እኔ ልሙት ወይኔ ልጥፋዊ ሲል አይ ኧረ ችግር የለውም ብዬ ይቅር አልኩት። 2 ዓመት ለፍቼ የሰራሁትን 1 ብር ሳላስቀር እየላኩለት በ1500 ደሞዝ እየሰራው 100 አላስቀርም ነበረ እና በቃ እኔ ቶሎ ስለምታመመም ቶሎ ገባለሁ የሚያሰብኩት እና በጣም ስለምንዋደድ ያደርግልኛል ብዬ ነው። በቃ በመሀላችን ማንም ሰው አላስገባም። በጣም ነው የማምነው። ገብቼ ሳይ ግን እንዳሰብኩት አልሆነልኝም። እሺ በቃ ይቅር ብዬ አሁን ትዳሬን ደግሞ ለብር ብዬ አላጣም። ሌላ ነገር ምንም ስላላየውበት ብዬ ይቅር ብዬው በቃ መመለስ አለብኝ ብዬው ስናገርም ስናስብም አጋጣሚ ልጅ ተፈጠረ በሆዴ። ሀቢባዬ ድምፄ ቶሎ ለማለት እሞክራለሁ፣ ይቅርታ። እና ከማንም አላወራውም። በቃ በጣም ነው የሚጨንቀኝ ሁልጊዜ። አንቺን ላገኝሽ አልቻልኩም እና እህቴ ላይ ነበርኩ። ይቅር ብዬው ትዳርን ከምበትን ለብር ብዬ ምንም እንትን ስላላለ ብዬ በቃ ይቅርታ አድርግልኝ፣ ከዚህ በኋላ ጠነክራለሁ፣ እሰራለሁ ይለኛል። እሱ ራሱ ይሰራል ግን አይለወጥም፣ ለውጥ የለውም፣ አላማ የለውም። እና ያንንም ችግሩን ችዬ በቃ ሄጄ ከቤተሰቡ ተጨምሬ አጋጣሚ እርግዝና ተፈጠረ። በሄድኩበት ሰዓት 1 ዓመት ቆየው። ኦልሬዲ እርግዝና ተፈጠረ። ከዛ በሆዴ ምን ሆነ መሰለሽ ሀቢባዬ፣ ሳልሞት ሳልድን 8ኛ ወሬ ላይ ወደ ላይ ልጄ ጠፋ። ጠፋና በቃ በጣም 10 ቀን ነው ልጄ ከሞተ ወደ ላይ እና እውነት ይሄ የሚጣምን ነገር አይደለም። እግዚአብሔር ነው ያዳነኝ እና እኔ ገና ልጅ ነኝ፣ ገና 7 ዓመቴ ነው እና በሆዴ ያ ልጅ ሞተ። እንደምንም ዳንኩ፣ ወደ ሆስፒታል ተወሰድኩ፣ ዳንኩ። ከዛ ቀን ጀምሮ በጣም ታመምኩ። በቃ ማለት የእሱን ጉልበቴም በቃ በጣም ያሳዝነኛል። ያው ይሁን ሰው ስንት ዓመት እንትን ይላል ይመለሳል፣ ገናም ልጅ ነኝ ብዬ በማሰብ ብዙ ታግሼው ልጄም ጠፋ፣ አልሆነልኝም። ከዛ ሀቢባዬ በዚህ መሀል ልጅ አርግዤ የተዋወቅኳት ልጅ ነበረች፣ ጓደኛዬ፣ ጎረቤታቸው ነች። የእናት ጎረቤት ናት እና ታውቂ በጣም የምወዳት ጓደኛ ነበረች። ታምሜ ወልጄ እንኳን እሷ ነበረች በቃ ያራሰች እና ትመጣለች ቤት። እኔ በጣም ነው ማምናት፣ በቃ በጣም ነው ማምናት። እሱንም በጣም ነው ማምነው። ሴት ልጅን ቀና ብሎ እንደዚህ አይቶም አያውቅም። እና አጋጣሚ እንደዚህ ታመንኩና አጋጣሚ ሆስፒታሎች ደግሞ አትወለጅ፣ አሁን ትንሽ መቆየት አለብሽ፣ ማጸንሽ መጠንከር አለበት፣ 1 ዓመት 2 ዓመት መውለድ የለብሽ አሉ። ወደ ላይ ልጁ ስለሞተ በጣም በአስጊ ነው የተረፍኩት። እንደሚያሰቀው ተላይ ነው የተረፍኩት። እግዚአብሔር ነው ያተረፈኝ። እና እንደዛ ስላሉኝ በቃ አሁን እንደገና እዚህ ደግሞ 1 2 ዓመት ቁጭ ከምለው በቃ ባሌ እንደዚህ እንጂ አሁን መጠንከር አለብን። በዚህ ልጅነታችን ካልሰራን እንዴት ነው መለወጥ የምንችለው ብዬ ውስጥ ግን አሳምኜ እሱንም አሳመንኩት። ያው ባሌን ታሳምኛለሽ፣ እሱ በቃ ለብር ያለው ወቁት ስለሆነ ፈቀደልኝ። ተመልሼ ሆዴም ሳይደርቅ በ5 ወር የወለድኩበት ወደ ሀገር ሄድኩት ተመልሼ ማለት ነው። ከዛ አበባዬ ሄድኩኝ። ልክ በሄድኩበት እቺ ጓደኛ ያልኩሽ በጣም መወዳት ጓደኛ ናት። 1 ዓመት ነው ልክ እኔ ከአረብ ሲሄድ ነው መጀመሪያ ላይ የተዋወቅኳት። 1 ዓመት ጓደኛ ናት። ቤቴን ገበናዬን ታውቃለች። ሁሉ ነገር የምታውቀው በጣም መወዳት ናት። እሷ ቀድማኝ ወደ አረብ መታለች እና
በዚህ መሀል እሱ ለካ እሷን ያወራታል። ሀቢባዬ እሷን ያወራታል። እሷን እያመቻቸ ነው መሀል እና እኔ እዚህ መጥቼ ልክ 2 ወር ምናምን ሰርቼ ነው ብር ላክልኝ ምናምን ይለኛል። ብር ለምንድን ነው የምልክልህ? እኔ ወጣት ለዓላማ ነው። መጀመሪያም እንደዚህ ሆኗል። አሁን አልክልህ፣ ጠንክረህ ስራ፣ እኔም ጠንክሬ እሰራለሁ፣ ከዛ ወደ አንድ እንመለሳለን አልኩት። በዚህ መሀል ብር አላከችም ብሎ ከእሷ ጋር ያወራሉ። ከእሷ ጋር ሲያወሩ ምን ይላታል? በቃ እኔ እሷን አልፈልጋትም፣ አንቺን ነው ማግባት የምፈልገው ይላታል። ሴላት ልጅቷ በጣም ስለምትወደኝ ስለምንዋደድ ደውላ አካሌት እኔ ባልሽን አስቆሚልኝ፣ ባልሽ እየተቀጥቀሚ ነው፣ ድሮም አላውቀውም፣ ድሮም አያውራኝ፣ ሰላምታ አያውራኝ፣ ባልሽ ዛሬ ደውሎ ላግባሽ እያለኝ ነው፣ ስለዚህ ባልሽን አስቆሚልኝ ትለኛለች። እኔ ደግሞ ብር ላኪልኝ ስላለኝ ተጎራርፈናል። ወዲ 15 ምናምን ዘግቼዋለሁ እኔ ማለት ነው። ከዛ በኋላ ዘግቼው እሷ ባልሽን አስቆሚልኝ ምናምን ስለኝ በቃ እኔ ግራ ገባኝ። ሀቢባዬ በቃ ማለት እንዴት እንደዚህ ያስባል? እንዴት እንደዚህ ይሆናል? በቃ ብዬ በጣም ተጨናነኩኝ እና ደወልኩለት። አስቆሚልኝ ስትለኝ በቃ እኔ እውነት መስሎኝ እሱ ጋር ደውዬ ጠየቅኩት። ከጠየቅኩት በኋላ አካሌ አንተ ባሌ እንዴት ምንድን ነው የምሰማው? እኔ እናንተ ስንት 5 ዓመት ቆይተናል በትዳር ማለት ነው። 5 ዓመት ባሌ ነክ እና እንዴት እንደዚህ ታደርጋለህ? እንዴት ወይስ እኔን ለማናደድ ነው ከጓደኛዬ ጋር እንደዚህ ነገር የፈለግከው አልኩት። ስለው ምን አገባሽ አለ። ወዶ ፈቅዶ ነው የሸኘኝ አረብ ሀገር። ምን አገባሽ? የፈለግኩትን በአገባ ሄደሽ ብር አልክም አልሽኝ አለኝ እና በጣም ከፋኝ ሀቢባዬ። በጣም ማለት እሱ ሄዷል ኦልሬዲ። ግን እኔ አሁን ከአንቺ ሀሳብ የፈለግኩት ጓደኛዬ ናት፣ እሷ ጋር እንዴት ሄደ እላለሁ። እሷን መጀመሪያ የነገረችኝ እሷ ናት ሀቢባዬ፣ እሷ ናት ደውላ ባልሽን አስቆሚልኝ አለችኝ። ከዛ እሱን ስጠይቀው ደግሞ ምን አገባሽ የፈለግኩትን ባገባ አለ። እግዚአብሔር በሚያውቀው ነው ሀቢባዬ። እና አሁን በቃ ከዛ ቀን ጀምሮ እሷ ከደወለችልኝ ቀን ጀምሮ እሱን ጠይቄ ምን አገባሽ ካለኝ ቀን ጀምሮ እኔና እሱ ሰላም የለንም። በቃ ተዘጋግተናል። አሁን ከተዘጋጋን 6 ወር ሆኗል። እኔም ለራሴ ህይወት እየኖርኩ ነው። መስራት አለብኝ፣ ገና ልጅ ነኝ፣ መጠንከር አለብኝ እያልኩ ራሴን እያጽናናው ነው። ነገር ግን አንድ የምትሉኝ ነገር የምፈልገው አሁን እሱን ባሌን ሳይሆን ለፍቻ 5 ዓመት በትዳር ኖረናል። ቤተሰብ ሁሉ በቃ ጋብቻ አለኝ። ግን ከእሷ እንደቀጠለ ነው የሰማሁት። ከእሷ ጨርሷል ኦልሬዲ። እሷ እንደዛ ካለችኝ ከነገረችኝ በኋላ ሀቢባዬ ስልክ መልሳ አልደወለችልኝም። ልጅቷ ዘጋችብኝ፣ ብሎ ካረገችኝ፣ ባልሽን አስቆሚልኝ ካለችኝ ጀምሮ። ስለዚህ እኔ ከሱ ያለኝ ነገር አቆምኩ ማለት ነው። አቆም ያለው ኦልሬዲ። ግን እናንተ ብትሆኑ የለፋችሁበት የ5 ዓመት ትዳር እንደገና ባልና ሚስት ስትሆኑ የምታገኘው ነገር አለ ስትለያዩ እና ያ ነገር ነው እኔ የሚቆጨኝ። አሁን እሱ መሄዱ ሳይሆን የሚቆጨኝ እናንተ ብትሆኑ ትዳሩን፣ ሁሉም ነገር፣ ንብረቱን፣ ሁሉም በቃ ሁሉም ነገር ለቃችሁ እንዴት ነው ወዴ ጨክኖ ምኖረው ማለት ልረሳው አልቻልኩም። የለፋሁበት ጉልበት በጣም ያሳዝነኛል ሀቢባዬ፣ በጣም ያሳዝነኛል። እና ያሁን እኔ ግራ የገባኝ ነገር ምንድን ነው እሱ መስታች አልኩ እና እሱም በመሀል ምን አደረገልሽ የሆነ የፍርድ ቤት እንትን የፍች ብሎ የፍች ወረቀት ፎቶ አንስቶ ላከልኝ። የፍች ወረቀት አንስቶ ላከልኝ እና እንዴት እኔ በሌለውበት ህግ እንዴት እሱ የኔ ችግር ሳይጠይቅ እንዴት ነው የፍች ወረቀት ሊልክልኝ የሚችለው? ፈትቻታለሁ ብሎ ማለት ነው። እና እንደዛ ላከልኝ። አሁን እኔ ያለምንም ንብረት ቢያንስ የለፋውበት መጠየቅ ይችላል ወይ? ያለኝን 5 ዓመት ባሌ ነው። ግን እሷ ኦልሬዲ አሁን 2 ጨርሰዋል፣ ጋብ ነው
እሱም መሄዱ አይደለም የሚቆጨኝ፣ ሀቢባዬ የለፋሁበት ነው ቆጨኝ። ልጅነቴ ነው ትንሽ እያለው ነው ዋብተን ተቀባን እና ወንድ ልጅ አይታመንም እና ሴት ጓደኛም አያስፈልግም። በቤታችሁ ስትኖሩ ለማደግ ነው። ሀቢባዬ አንቺ የምትመክሪ ምክር ሁሌ ነው ምንሰማው። በጣም ተመሬበታለሁ። ጎበዝ የሚሆንኩት በአንቺ ነው። ግን ሀቢባዬ አሁን የምትሰጡ ሁሉም ነገር ልልቀቅ ወይስ ገብቼ ልከራከር? የ80 ባህል ነው። እኔ በሌለውበት የፍች ወረቀት እንዴት ነው ልኮ እኔ መርታት የምችለው የሚለው ነገር ነው የፈለግኩት እና ይህንን ሀሳብ ነው የፈለግኩት። እግዚአብሔር እድሜ ይስጥሽ፣ ሰላም ይስጥሽ። ልብ ያላረፈልኝም ጉልበት ይበልቱ እንዴት ከጓደኛ ጋር ይቀጥላል ብዬ ነው እንትን የምለው። እነሱ ይቀጥሉ፣ ግን እኔ አሁን የአንቺ ትንሽ ሀሳብ ልሰጭ የፈለግኩት እኔ ለፍቼ እያምኜው እየኖርኩኝ ከእሷ ጋር መቀጠሉ ነው። ቀጥሎ ደግሞ ከኔ ምንም አታገኝም ነው፣ ከኔ ምንም አታገኝም አንቺ ብሎ ነው ያንን የፍች ወረቀት በስልክ የላከልኝ እና እኔ አሁን ገብቼ መጠየቅ እችላለሁ ወይ? የ80 ባህሌ ነው እና እኔ በሌለውበት ነው ፍች እንትን ያለው። ምንም ንብረት እንዳልጠይቀው የቤት እቃ አለ፣ አልጋ አለ፣ ሁሉ የቤት ሁሉ ነገር አለ እና ያ ነገር እንዳልጠይቀው ነው እና መጠየቅስ እችላለሁ ወይ? ከገባሁ በኋላ በቃ በጣም እየተጨናነኩ ነው ሀቢባዬ። እግዚአብሔር ጤና ይስጥሽ። ይህንን ሀሳብ ፈልጌ ነው። በጣም ይቅርታ፣ ቮይሴ በስቷል። ምንም ችግር የለውም ውዴ። ያው እህታችን እንደሰማችሁት ከኛ ምክራችንን ፈልጋ ነው። እናንተ ብትሆኑ ምንድን ነው የምታደርጉት በእኔ ቦታ እያለች ነው እና ልጅነቴ፣ የተቃጠለው እድሜ፣ ንብረቴ ያሳዝነኛል። ያው እንደሰማችሁት ታሪኩን ባሏ የሰፈሯ ልጅ ነው። ስለዚህ ሌላ የሰፈሯ ልጅ ጠብሶ ነው ከእሷ ጋር የሁሉ ጊዜ ከባከኑ በኋላ ልጅም ወልደዋል። በትዳር የሚያፈሩት ንብረት አለ። እኔ ከህግ እንደማውቀው በየጊዜው ስለሚቀያየር አሁን ከተቀየረ አላውቅም። አንድ ሰው ሄዶ ፍቺ ለመፈጸም ቆይ እንደውም ይኸው ቅልቦች መጣ። እሱ እንደውም በዛው ይነግረናል። ስለዚህ ጉዳይ ይነግረናል እሱ። ተስፍዬ እንኳን ደህና መጣህ። ጥያቄ አለን። እንኳን ደህና ቆያችሁን። ቆየሽን ስላየሁሽ በጣም ደስ ብሎኛል በእውነት። እንኳን ፈጣሪ ለዚያ በቃሽ። አሜን አሜን። በእውነት ትናንትና ድምፅሽን ሰማሁ። መታመምሽንም ትናንትና ነው የሰማሁት ከአንቺው ድምፅ እና ከዛም በኋላ ላይቭ ገብቼ ነበረ። ልጆቹ ሀቢባ የት ገባች፣ ሀቢባ ምን ሆነች፣ ሀቢባ ምናምን ሲሉ እንግዲህ የሰው ልብ ውስጥ መሆን ጠቅሞ ይሄ ነው። ጠፊ የጠፉ እንዴት ናት፣ ምን ሆነች አጀንዳ መሆን ነው እና ለተሻለሽ እና ለዚህ ስላበቃሽ በእውነት እግዚአብሔርን አመሰግናለሁ። አንቺንም እንኳን እግዚአብሔር ማረሽ። ከምንም በላይ ግን የገረመኝ በዛ ከውስጥ ኮመንት ላይ ጽፌያለሁ የሰራሽውን ቪዲዮ ላይ እና የህዝብ ልጅ መሆንሽን በተግባር ያየሁበት ነው። ከሆስፒታል ወጥተሽ ካልጋ ተነስተሽ ህዝቤ ተፈናቅሏል እና እርዳታ እንደዚህ ልናደርግ ነው ምናምን ማለትሽ እጅግ በጣም ያው ነው። በምንም ውስጥ ሆነሽ ለህዝብ ስትፈጠሪ እንደዚህ ይታያል በተግባር። ሌላው ጤና ነው። ትናንት የሆነ ሌላ ቦታ ለማሰባሰብ ሞክረን ነበር። ሙሉ ጤነኝነት ያለው የተለያየ ኮመንትንም እየገባ የተለያየ ነገርም ሲል የነበረበት ግን ነው ብሔር ሃይማኖት ሳይለዩ ሁሉንም በኩልነት የሚያዩ እንዳንቺ አይነቷ ግን በህመም ውስጥም ሆና ለህዝቤን ያለውለት እስትንፋሴ እስካለ ድረስ የሚሉ እህት ወንድሞች መኖራቸውን በእውነት ደስ የሚያሰኝ ነው ብዬ በጣም እናመሰግናለን ተስፍዬ። ጥያቄ አለኝ። አንድ ሰው ማለት ነው አንድ ባል ሚስቱን አረብ ሀገር ሆና መፍታት ይችላል እሷ ሳትሄድ ኢትዮጵያ ሳትገባ? አዎ እሱ ማለት እሱ ነው መፍታት። አንዱ ካለ ከዛን በጋዜጣ ማሳውጆ ወይንም ደግሞ
መጥሪያ አውጥቶ የለችም መጥሪያዋን ስጣት ምናምን ነገር የሚል ነገር ትዕዛዝ ይወጣል። ከዛ ይፈጃል። አሁን ለምሳሌ እሷ አረብ ሀገር ነው ያለችው። ባሏ ፈትቼሻለሁ ብሎ የፍቺ ወረቀት ላከላት እና ሌላ ገባ። ግን እንዴት እኔ ሳልኖር ፈታኝ ነው ጥያቄዋ። እሷ 3 ዓመቷ ነው መሰለኝ አረብ ሀገር ላይ ሳትሄድ ኢትዮጵያ። ስለዚህ መፍታት ይችላል። በ3 ዓመት ይበቃል። ያ ሰው 3 ወር 4 ወርም በቂ ነው። ለምን መሰለሽ? ይኸውልሽ ትዳር ማለት የሁለቱ ፍላጎት ተጨምሮበት አብሮ ለመኖር ሁለታችንም ተስማምተን በአንድ ጥላ ስር እንኖራለን የሚል ነገር ነው አይደል? የሁለቱም ኢንተረስት አለበት። ስለዚህ አንደኛው አልፈልግም እኔ ትዳሩን መፍታት እፈልጋለሁ ብሎ እሷ የለችም ግን ሀብት ንብረት ልጅ ያፈራ ነው ሀብት አለ ምናምን ነገር የሚል ነገር እንዳይነሳ እሷ ትቅረብ፣ ይህንን መጥሪያ ስጥ የሚል ነገር ይመጣል። መጥሪያውን እንግዲህ ፈልጌ ያጣዋት ምናምን ጉብር ብሎ ይመልሳል። ያለችበት ቀበሌ ላይ ሂዶ ቀበሌው ቤታቸውን ላይ ሄዶ ይለጥፍና ለቤተሰቦቿ ይስሙ ይወቁ የሚል አይነት ነገር ይባላል። ከዛም ቤተሰቦቿ እንዲሰሙ ከተደረገ በኋላ ያው ቤተሰቦቿ ሰምተዋል ብሎ ወረዳው ወይንም ቀበሌው ደብዳቤ ጽፎ ለፍርድ ቤት ያቀርብለታል። እዛ ላይ ተንተርሶ ከዛም ያም ከጠፋ ደግሞ በጋዜጣ አየር ላይ የሚውል 15 ቀን ምናምን ነገር ጋዜጣ ላይ ይወጣል። ጋዜጣ ላይ ለማውጣት 3000-4000 ብር ነው ጋዜጣ ላይ የምታደርጊው። ጋዜጣ ላይ 15 ቀን ከቆየ በኋላ ጋዜጣውንም መሄድና እዛ ላይ ተንተርሶ ፍርድ ቤቱ ምክንያቱም ትዳር ማለት የሁለት ሰው ስምምነት የተመሰረተ ስለሆነ ከሁለቱ ውስጥ ደግሞ አንዱ አልፈልግም ካለ የእሱ ሀሳብም ስለሚከበርለት ፍቺውን ይፈጽማሉ ማለት ነው። ንብረትስ እንዴት ይሆናል ታዲያ? ንብረት ካላት እሷ አረብ ሀገር እያለች በሱ እየላከች ያፈራችሁ ንብረትስ? እሱ ነው ይጠየቃል። እዛን ጊዜ እሱ ይጠየቅና ንብረት አፍርታችኋል በጋራ አላችሁ ምናምን ነገር ሲባል የለንም የሚል ነገር እንትን ካለ እሷ ሄዳ እንደዚህ አይነት ነገር እኔ በሌለውበት ይሄ ፍቺ ተፈጽሟል፣ በዚህን ሰዓት ደግሞ ይሄንን ንብረቶችን አፍርተናል ብላ መጠየቅ የምትችልበትን ሁኔታ ትፈጥራለች። እሷ ክስ ትመሰርትና ደግሞ ትጠይቃለች ማለት ነው። ምናልባት ጊዜውም ሳያልፍ ውሳኔውን እንትን ለማድረግ ያፈሩት ንብረት ካለ ጠበቃ እዛ ሆና በጠበቃ ውክልና ሰጥታ በጠበቃው በኩል የዚህን ያህል ንብረት አፍርተናል ምናልባት 90 ቀን ካልሞላው 90 ቀን 60 ቀን እንግዲህ እንደየፍርድ ቤቱ እርከን እንትን ይላል የይግባኝ መጠየቂያው። በዚህ መሀል ውስጥ እንደዚህ ሆኗል፣ በዚህ መሀል ውስጥ ደግሞ የዚህን ያህል ሀብት አፍርተን ነበረ፣ ይህንን ንብረቶች አሉን፣ ፍርድ ቤቱ ይሄን ነገር ፍቺ ፈጽሟል፣ ስለዚህ ያለውን ንብረት ደግሞ ሊያካፍለኝ ይገባል ብላ በፍርድ ቤት መጠየቅ የሚችልበት ሁኔታ ይፈጠራል። ስለዚህ እሱ አሁን ተፋቶ ሌላ አግብቷል። እሷ ከዚህ በኋላ ኢትዮጵያ ስትገባ በገባች ሰዓት መጠየቅ ትችላለች ማለት ነው። ጊዜ ያለው ይግባኝ የሚጠይቅ ምናልባት የትዳሩን ቆይስ ልጠይቅ ደውዬ የትዳር ይግባኝ ስንት ጊዜ እንደሆነ ጠይቅ። በጣም ስለተጨነቀች ነው ልጅቷ። ይኸው ቆይ ለዶክተር ደውልለት። ቤተሰብ እንዴት ናችሁ? ሰላም ነው። እነዚህ አካውንቶች የአፋር የተፈናቀሉት ናቸው እና የኢትዮጵያ ንግድ ባንክ የሚለውን ቁጥሩን ዋርኒንግ ስለሚሰጠን ፊደል ቀላቅሉበት አንዳችሁ ፕሊስ። እና ከዛ አንድ ሰው መጥቶ እዚህ ጋር ኮመንት ላይ ሲያደርገው ሁሉም ሞዴሬተሮች ኮፒ ያደርገው ከዛ ሰው ሞዴሬተሮች ይለቃሉ አካውንት ነበሩ። ቴንክ ዩ። ይህንን ብቻ እና ቤተሰብ ምን ታርግ? ዶክተር ይሰማል? አንድ እህት አንድ ጥያቄ ጠይቃ ነበረና የሌላው የፍትሐብሔር የወንጀሎች እና የጋብቻ ጉዳዮች
ልዩነትን ለማጥራት ያህል ነው ወደ እናንተ የደወልኩት። አንድ እህት ትዳር መስርታ በውጭ ወጥታ ነበረ በትዳር እያለች ባለቤቷ ደግሞ ፍቺ ያው በፍርድ ቤት እንትን ብሎ የፍቺ ወረቀት ያው በፕሮሰሱን ተቋረጠ እየሰማን ነበር እኮ ተቋረጠብኝ። የኔ ስልክ አለው ቆይ ይደውሉልኛል። የሆነ ነገር ገጥሟቸው ወይን እየነዱም ሆኖ ነው የዘጉት ይመስለኛል። ይጠራል ስልካቸው። አሁን አላነሱልኝም። ይደውላሉ፣ ጠይቃቸዋለን። ልጅቷ ግን እየሰማች ነው? አዎ ጋይስ እየሰማች ነው። ያንን ማድረግ ይችላል። አሁን የፍቹ ጉዳይ ትዳሩን የመፍታቱ ጉዳይ ይችላል። ግን ንብረት ካላቸው ያንን ምን ያህል ጊዜ ሆነው ልጅቷ እስከዛም ብትነግረን የፍቺ ወረቀቱን ካላት ስንት ጊዜ እንደሆኑ እኔ እንጃ። ጻፊልኝ እስኪ ቴሌግራም ላይ ስንት ጊዜ ሆኖ 3 ዓመት መሰለኝ ያለች ቆይቷል። እንግዲህ ያንን ፈጽሞ እሷ ወደ አረብ ሀገር ከመጣች ነው ፍቺው ከተፈጸመ አይደል ነው ጋይስ። ምንድን ነው የሆነ ብዥ አላለባችሁ? ስክሪን ትክክል ነው? ትክክል አይደለማ? ምንድን ነው ችግሩ? አሁን አሪፍ ነው። 6 ወሩ ነው። 6 ወሩ ነው ገና። እስቲ እንትን እናደርግና እንጠይቃቸዋለን። ይደውላሉ። ምናልባት እየነዱ ሆኖ ይሆናል። 6 ወሩ ነው። አይ 6 ወር ትንሽ ነው። ተመስገን። አይ ቲንክ 2 ዓመት ምናምን ሊሆን ይችላል። ፋይሉን ለማንቀሳቀስ እስኪ ቼክ ያደርግልናል። ከልቦች ታፕ ኮፒ ሊንክ አድርጉ። አሁን እርዳታችንን ልንጀምር ነው። እናንተ ብትሆኑ ምን ታደርጋላችሁ? ውይይት ነገ ቅዳሜ በሰፊው እንወያይበታለን። ነገ ቀኑ ነው። ስለዚህ አሁን ወደ እርዳታ ልንገባ ነው። ከዛም በፊት ታርጌት የሙሉልኝ ቤተሰብ እርዳታ ከመጀመራችን በፊት ጋላክሲ እና መኒጋን ታርጌቴን ሙሉልኝ። ሌትስ ጎ። የቀደሙ ሊሞላ ትንሽ ሲቀረው ነው ኤክስፓየርድ ያደረገው። ይህንን ሙሉት። ሰብስክራይብ አላደርጋችሁ ሰብስክራይበር ክብሪትዬ፣ ቴንክ ዩ ሶ ማች። እሺ ያው ክብሪት 2 ጋላክሲ ሞልተዋለች። ሌሎቻችሁ ደግሞ መኒጋን 5 መኒጋን ደግሞ ሌሎቻችሁ 5 ሰው አንዳንድ መኒጋን። ክብሪትዬ ትለያለሽ የኔ እናት። ቴንክ ዩ ሶ ማች የኔ ማር ኑሪልኝ። ንገሯት 3 ዓመት ካልሞላ ይግባኝ ማለት ትችላለች። እሳይ ተመስገን። ገና 6 ወሩ ነው። 6 ወሩ ነው። ስለዚህ ቶሎ ገብታ ሄዳ ንብረቷን ታድን። እሱ ሄዷል። በቃ እሱ ተበልቷል። ጓደኛዋ በልተዋለች። ጦሷን ይውሰድ። እንትኗን ግን ንብረቷን ግን ታድን። ንብረትሽን አድኝ ይላታለሁ። ቆይ 6 ወር ነው። ይኸው ስላለች እኮ ነው 6 ወር ነው ብላ መልስ የሰጠችኝ እዚህ ጋር። ስለዚህ ማሪ ሰምተሻል ማለት ነው አይደለ? ይግባኝ ማለት ትችያለሽ ውዴ። ቴንኪዩ ኩዊንዬ፣ ቴንኪዩ ማይ ላቭ። ስንት ቀረ? ሌትስ ጎ ፋሚሊ እንብላው። 3 መኒጋን የቀረው። ሌትስ ጎ ሀቡ። ትኬት አሁን መግዛት ይቻላል? የስ ማሪ ይቻላል። ልስጥሽ ቁጥሩን የሰክሰስን። ዋናው ንብረቷ ይመለሰው እንዴ? እና ባልም ንብረትም ተበልታ ትችላለች እንዴ? ባሏን ትብላው፣ ግን ንብረቷ ይመለስ። ስንት ዓመት የለፋችበት። እሺ 0916 ይኸው ያዢ። ኮመንት ላይ እንዳትጽፉ ቁጥር 0916 67 02
08 ቴንኪዩ ክብሪትዬ ሰብስክሪፕሽን ቅልቦችን ጋበዘችው። ቴንኪዩ ማይ ላቭ። እሺ 3 መኒጋን የቀረው ታርጌቱን እንሙላው። ማነው ባሏን የበላው? ያናስ ጓደኛዋ ቤስት ፍሬንዷ ያረሰቻት በጣም የምትወዳት ጓደኛዋ ባሌን አደራ እንደው ባለ አደራ ይሰጣል ለጓደኛ ባለ ሰው አደራ ይሰጣል። ባሏን አደራ ባሌን ተንከባከቢልኝ፣ እኔ ሚስቱ አረብ ሀገር ሴት እንዳይከፋው እንዳይጨንቀው አጫውችልኝ፣ እንዳይከፋው ተንከባከቢልኝ ብላ ባሏን ለጓደኛዋ ላረሰቻት በጣም ለምትወዳት በጣም ለምታምናት ጓደኛዋ አደራ ብላ አትጠብቃ ሄደች። ጀለሴን በላችሁ። ስለዚህ ባልሽን ትብላው ጦስሽ ጥንቡሳስሽን ይዘ ግን ንብረትሽን አስመልሽ እያልናት ነው እኛ የሴቶች ጉዳይ። ስለዚህ ባሏ ይሄድ ግን ንብረቷ ይመለስ። በንብረት ቀልድ የለም። ባል ቢሄድ ባል ይመጣል። ስንት ዓመት ለፍታ ያፈራችሁን አረብ ሀገር ለፍታ ያፈራችሁን ንብረት ለምን ሲባል ይበሉታል። ሁለት ባይናጫውችልኝ አሁ እንዳይከፋው እንዳይደብረው ብላ ደውሉ ዶክተር። እሺ ዶክተር በጣም የዋህ ስለሆነች አላህ ወይ ይጠብቃታል። ይቋረጣል። አዎ ምንድነው የአረብ ሀገር ሄዳ ነበረ ባሏን አስቀምጣ። ያው ተነጋግረው ነበር አረብ ሀገር ሄዱት። ትዳር ነበራቸው እና ከዛን በመሀል እሱ የሆነችውን ይወድና እሷ በአረብ ሀገር እያለች ሌላ ፍቺ ፈጽሞ ሌላ ገባ እና ንብረት ክፍፍል ምናምንም ነገር ምንም የለንም በሚል ነው ያው ከቤት ጠፍታለች በሚል ነው ሊጠይቅ የሚችለው። በዛ እንትን አድርጎ ፍቺ ፈጸመ እና ልጅቷ ሳሰማ ሌላ እሷ ደግሞ አረብ ሀገር ሁና ያፈሩት ንብረት ነበራቸው። ፍቺው ከተፈጸመ ከ6 ወር በኋላ ነው አሁን የሰማቸው እና ያንን ሀብት መጠየቅ ትችላለች ወይ? አብረው በጋራ ያፈሩት ይሄድ ያለውን አረብ ሀገር ያለው አይ እዚህ ኢትዮጵያ ያለውን እንጂ እሱ ጋር የላከች ሀብት የተለያዩ ንብረቶችን አፍርተው ነበር። ምን አፈሩ? ስፔሲፊክ እንደዚህ ያልጠየቁ ቤት መኖሪያ ቤት። አዎ በማን የተመዘገበው? ብሩ ከሷ ያው የጋራ ትዳር አላቸው እኮ 80 ነበራቸው። እሺ ስለዚህ በዛ በትዳር ውስጥ እያሉ ነው እሷ ገንዘብ ልካ እሱ ደግሞ ቤት ስንትን እያደረገ 3 ዓመት ነው አረብ ሀገር የቆየችው። በዚህ ውስጥ ነው የተሰራው። እሱ አዎ የላከችበት ወረቀት አለ ደረሰኞች ቢሆንም እንደው በትዳር ውስጥ እያሉ ስለሆነ የተሰራውም መካፈልም አትችልም። እሱም ይኖራታል ብዬ ተስፋ አደርጋለሁ። ያ ከሌላት አይሆንም። ትዳር ከፈረሰ በኋላ ነው ያፈራው ከሆነ ትዳሩን ሰው ያገባኛል ብል ብቻ ካደረገ አዎ እሱ ሳይሆን ዶክተር ትዳሩ ከፈረሰ በኋላ አይደለም ቤቱ የተሰራው። አይ እሱ ትችላለች እኮ እሱ 6 ወር ሞልቶታል። ችግር የለውም እንትን አይልም። ጊዜው ያለፈበት ነገር እንትን አይባልም። መቼ ነው ያገባ? በቅርቡ ነው ያገባው። በዚህ ዓመት 6 ወር 6 ወር ዶክተር። ኦኬ መቼ ነው የፈረሰው? ያ የዛኑ ሰሞን አፍርሶ ነው ያው እንትን አድርጎ ወደ ጋብቻ ሄደው። ትችላለች። ምክንያቱም ይሄ ንብረት በ6 ወር አይፈራም። ትችላለች። በቃ እሺ፣ በጣም አመሰግናለሁ ዶክተር። I told you she can. Yes, Mari, thank you. Yeah. Good job. በጣም ደስ ይላል። ሰምታለች 6 ወር ስለሆነ ትችላለች ተብሏል። በጣም ደስ ብሎናል። እናመሰግናለን። የሴቶች ጉዳይ በጣም ደስ ብሎናል። ተደስቶብካል የሴቶች ጉዳይ ተስፍዬ እና በጣም ደስ ብሎናል። አትሊስት ንብረቷን ታድናለች። እሺ አሁን ወደ እርዳታ ልንገባ ነው ጋይስ። 3 መኒጋን ነው የቀረው። ታርጌቱን ሞልተን ወደ እርዳታ እንገባለን። ሌትስ ጎ። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አድርጉ። ሰብስክሪፕሽኑ ስንት ደረሰ? 358
2 ሰው ሰብስክራይብ ያርግና 360 ይግባ። መካፈል አይደለም ጠቅላላ ይመልስ። ኦፍኮርስ ጠቅላላ ነው የሚመልስ። ምን ይካፈላል? ከዚህ በኋላ ከአዲሱ ሚስቱ ይካፈል። ከአሮጌ ሚስት መካፈል የለም። ምናልባት አዲሷ ሚስት ከአሮጌዋ ሚስት የበለጠ ነገር ይዛ መታ ይሆናል። ምን ይታወቃል? እሺ ቤተሰብ 3 መኒጋን 2 ሰው ሰብስክራይብ ያርግ እና ልንገባ ነው ወደ እርዳታችን። ሌትስ ጎ። እኔማ ቆሜ መቅራቴ ነው በዚህ አይነት። አይዞሽ አቡ ስሚ መካፈል ጠቅልላ እኔ እንጃ አይዶን ነው። ከባድ ነው ወይ ምንም ንብረት ሳይኖራችሁ ማግባት እኩል 0-0 ከዛ አብራችሁ ሰርታችሁ ማፍራት ከዛ አንጣው ከተፋታችሁ እኩል መካፈል። የአንዱ ሀብት ከአንዱ ሲበልጥ ትንሽ ከባድ ነው። ሌትስ ጎ ቤተሰብ 3 ሰው አንድ መኒጋን 3 መኒጋን ታርጌቱን እንሙላውና እንንቀሳቀስ። ጌቱ አልተላከልኝም። ጻፊላቸው ዋትሳፕ ላይ ደጋግመሽ። ሮብ ነው ጣው የሚወጣው ቀኑ እያለቀብሽ ነው። ዋትሳፕ ላይ የቆረጥሽበት ዋትሳፕ ላይ ደረሰኝ የላክሽበት ዋትሳፕ ላይ ደጋግመሽ ቮይስ አርጊ፣ ቴክስት አርጊ። ትኬት ላኩልኝ የሚወጣበት ቀን ደርሶብኛል በያቸው። እሺ በስሙ ካልሆነስ እኔ እንጃ። አቡዬ ቁጥሩን ቼክ አርጊው። የአካውንት ነምበሩን ነው። እሺ አቡዬ ቼክ ሞዴሬተር ግው። እሺ ሶፊዬ እሺ 1038 81 ትክክለዛ ቴንኪዩ ጃጓር 81 ከዛን 56 ከዛ 728 ትክክል መስዬ ትክክል ነው። ጽሁፉ አካውንት ነምበሩ በጽሁፍ በጣም ትክክል ነው። ፐርፌክት። እሱን አምጥተሽ ኮመንት ላይ ጽፊዋለሽ። ከዛ ሁሉ ሞዴሬተሮች ከአንቺ ኮፒ አድርገው ያደርጋሉ። ሞዴሬተሮች ብቻ ናቸው አካውንት ነምበር እንትን ማድረግ ያለባቸው። ዋዩ ሀቭ ቱ ማሪድ ኢፍ ዩ ሃቭ ማኒ። እንዴት ትዳር የሚያዘው ለገንዘብ ነው እንዴ? ገንዘብ ካላችሁ ለምን ታገባላችሁ ብላ ቁጭ ጀለሴ። ስለዚህ ባል የምታገብ እንዲያስተዳድርሽ ብቻ ነው ማለት ነው። እሺ ቤተሰብ 2 መኒጋን ይቀራል።